ኦርቶዶክሳውያን የተዋሕዶ ሊቃውንት ለምንድነው ድንግል ማርያም ላይ የተረባረቡት? ለምንድነው አጥብቀው የጻፉት? ለምንድነው የመሰከሩት? ለማጋነን ነው? ለመጨመር ነው? ለገዛ ነው? ለበጎ አድራጎት ነው? አይደለም። የተደረገለት የገባው መዳኑ የገባው መፈወሱ የገባው ከወደቀበት የተነሳ ከረከሰበት የተቀደሰ ከቆሸሸበት የታጠበ የጨለማ ግዝፈት የገባው ብርሃንን ያደንቃል። የሞት ግዝፈት የገባው ሕይወትን ያደንቃል። የመቃብር ግዝፈት የገባው ትንሣኤን ያደንቃል። አዳም የተባረረበት የክብር ቦታ፣ የቅድስና ቦታ፣ የረፍት ቦታ የሚናፍቀው ሁሉ ወደዛ ቦታ ለመመለስ ምክንያቱና የተገኘችውን ድንግል ማርያምን ያመሰግናል። ምክንያቱም ረቂቅ ቃል የገዘፈው ሕያው ቃል ሟች የሆነው ዘላለማዊ ቃል ጊዜያዊ የሆነው ምድርና ሰማይ የታረቁት ሰውና እግዚአብሔር የተገናኙት የጥሉ ግድግዳ የፈረሰው የለያየን መጋረጃ የተቀደደው በድንግል ማርያም ነው። እንባችን የታበሰው ቁስላችን የተፈወሰው ብሶታችን የተነፈሰው የጎደለው የሞላው በድንግል ማርያም ነው። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሊቃውንት እነ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ አትናቴዎስ፣ እነ ኤጲፋኔዎስ፣ እነ ቅዱስ ያሬድ፣ እነ አባ ጊዮርጊስ ዘጋስጫ ኋላም ዘመን የተነሱት ብሔራውያን የኢትዮጵያ ሊቃውንት በቅኔያቸው፣ በትርጓሜያቸው፣ በጽሑፋቸው ሁሉ ስለሷ የተናገሩት የተደረገላቸው ስለገባቸው ነው። ምእመናን፣ ሰው ክርስትና ሲገባው ሁለት ነገር ይሆናል። አንደኛው የተደረገለት ይገባዋል፣ የተደረገለት ይሰማዋል፣ የተዋለለት ውለታ ይገባዋል። ሁለተኛ ምን ላድርግ ብሎ ይጠይቃል። በምን በየት አልፌ እዚህ ደረስኩ ብሎ ይጠይቃል። ወደፊት የሚሄድበትን ይገመግማል። ስለዚህ የእመቤታችን ረድኤት በረከት አይለየን።